ልጆች ስለ ወንጌል፣ ስለ ሃይማኖት፣ ስለ ክርስትና፣ ስለ ክብረ ወንጌል ሲባል ዓለምን መናቅ ግዴታ ያስፈልጋል። እኛና ዓለም ህብረት የለንም። የክርስትናው መሰረቱ በነገራችን ላይ ዓለምን መናቅ ነው። ሐዋርያቱ ምንድነው ያላቸው ክርስቶስ? እኔ ከዓለም መረጥኳችሁ እንጂ ከዓለም አይደላችሁምና ዓለም ይጠላችኋል አይደል ያለ አምላከ ሰላም መድኃኔዓለም። ከዓለም መረጥኳችሁ እንጂ ከዓለም አይደላችሁምና አንተን ዓለም ይጠላል። ስለዚህ ዓለምን ናቋት ነው። ምን ንቃችኋል? እናንተስ የናቃችሁት ነገር አለ? ቀላል ሁሉንም ነገር እኮ አግበስብሰን ነው የምንኖረው። ማርያም እውነቴን ነው የምላችሁ። ክርስትናውንም እንፈልገዋለን፣ ክፋቱንም እንፈልገዋለን፣ ህብረቱንም እንፈልገዋለን፣ ዘረኝነቱንም እንፈልገዋለን፣ አድማውንም እንፈልገዋለን፣ ሽምግልናውንም እንፈልገዋለን። እንዴት ነው እግዚአብሔር ታዲያ ይቅር እንደሚለን? እግዚአብሔር ከዚህ ህብረቱ ውስጥ ክፋትን፣ መጠላላትን፣ አድመኝነትን ሁሉ ነቃቅሎ እንዲጥልልን ፈቃዱ ይሆነልን። ልባችን ንጹህ እንዲሆን። ሰው ልቡ ከነጻ ሁሉን ነገር ማግኘት ይችላል። ሰው ልቡ ከነጻ መቀደስ መባረክ ይችላልና እንድንባረክበት። ስለዚህ ሐዋርያው ቅዱስ ጳውሎስ ዓለምን በመናቅ ስለሆነ ስለ ወንጌል ሁሉን ተውኩ ሲል ዓለምን ናኳት። ትላንትና በፈሪሳውያን ቤተ መንግስት እየተገኘው ሳንቲም ተቀብዬ እበጠብጥ የነበረውን ያንን በጥባጭነትን ትቻለሁ፣ ዓለምን ንቃታለሁ። ትላንትና ከላይ ፈርጣማ ክንድ ተብዬ በነ እስጢፋኖስ መወገር ላይ ቆሜ እተባበር ነበረ፣ ትቻለሁ። ትላንትና መድኃኔዓለም ሲሰቀል ያንተ ጉልበት ያጠብቃል ተብዬ መድኃኔዓለም ልቡ ላይ ረግጬው ነበረ፣ ያንን ትቻለሁ አለ። መድኃኔዓለም እንድንተው ይርዳን። የተወደዳቸው ቤተ ክርስቲያን ልጆች ኃጢአት አትስሩ አይደለም ቋንቋው። ኃጢአት አትስሩ አንዱ ነው፣ ጥሩ ነው ኃጢአትን አለመስራት። ከሰራችሁ ግን በንስሐ ተመለሱ ነው። ስንት ትውልድ ንስሐ ይገባል? ወዳጆቼ የእግዚአብሔር ቃል እኮ አሁን እኛ እንዲሁ ደክመን እንነግራችኋለን እንጂ የመነገር ችግር እኮ የለም። ሁሉ ይሰማል የእግዚአብሔርን ቃል። በተለያየ አማራጭ እንመገባለን። ግን ስንት ሰው ንስሐ ገባ? ስንት ሰው በንስሐ ተመለሰ? ስንት ሰው መንግስተ ስታስቀድሱ እኮ ዲያቆኑ መንግስተ ሰማያት ቀርባለችና ንስሐ ግቡ። ወንጌል ከመነበቡ በፊት እኮ ነው። የንስሐ ህይወትን የሚያጠራልን ወንጌል ከመሰማቱ በፊት ንስሐ ግቡ። ስለዚህ ቅዱስ ጳውሎስ ዓለምን በመናቅ ነው